በዕለተ እሁድ በወንድም በእህቶች ፊት አቅሙን አግኝቼ ለመናገር በቃው። እነሆኝ ማንነቴን በእኔ ህይወት ያለፈውን ታሪክ በማንም ላይ እንዲደገም አልሻም። ግና በዱዓችሁ እንድታስቡኝ ስል ለሙስሊም እህትና ወንድሞቼ መልእክቴን እያስተላለፍኩ ታሪኬ እንዲህ እያለ ይቀጥላል። አጃይባ እባላለሁ። አጃይባ የተባልኩት ውብና መልከ መልካም ስለሆንሽ ነው ይሉኛል ቤተሰቦቼ። ተወልጄ ያደግኩት ትንሽ ገጠራማ አካባቢ ቢሆንም ከአንዳንድ የከተማ ወይዛዝርቶች አስበልጠው እኔን ለትዳር ሊጠይቁ የሚመጡ ሰዎች በርካቶች ናቸው። አካበድሽ አትበሉኝና ካላችሁኝም ልንገራችሁ። እድሜዬ ለትምህርት ገበታ ከደረሰ በኋላ ታላቅ ወንድሜ ዑስማን ነበር የትም ቦታ የሚወስደኝ። ብቻዬ የትም ትቶኝ ሄዶ አያውቅም። እኔም ብቻዬን የትም ሄጄ አላውቅም። እንደውም አንዳንዴ አባታችን ራቅ ካለ ዑስማን ይህች ልጅ ውጪ እንዳትወጣብህ ብሎ አስጠንቅቆት ይሄዳል። እኔ ግን ይህንን ጥበቃ ከምንም በላይ ያስደስተኛል። አንዳንድ የሰፈራችን ልጆች ስሚ ያጁ ዑስማን የተወለደው ላንቺ ጥበቃ ነው እንዴ እያሉ ያሙናል። አንዳንዶቹ ደግሞ የእኛን መዋደድ አይተው ማሻአላህ ሳይሉን ማለፋቸው እንጃ። ለነገሩ እንኳን እነሱ እኛም ለራሳችን ማሻአላህ እንላለን። በቤተሰቦቼ በኩል ሁሉም ነገር ይሟላልኛል። ምንም ነገር አይጎልብኝም። ዑስሚም ቢሆን የአቅሙን ያህል ሊያረግልኝ ይጥራል። ፍላጎቴ ሊያሟላልኝ ይፈልጋል። እኔም ትልቅ ልጅ እየሆንኩኝ መጣሁ። ባደግኩኝ ቁጥር ከተለያዩ ቦታ እኔን ለትዳር ሊጠይቁ የሚመጡ ሰዎች መምጣታቸው አላቆሙ። አባቴ ሊድረኝ ቢያስብም እናቴ ግን ፈቃደኛ አልሆነችም ነበረ። ከጊዜያት በኋላ በእኔ ምርጫ በቤተሰቦቼ ምርጫ በፈቃዴ ተዳርኩኝ። ባለቤቴ ማሻአላህ ነው። አላህ ሁሉ ነገር አሟልቶ ይሰጣል ወይ ከተባለ የኔ ባለቤት ተጠቃሽ ነው። ከቤተሰቦቼ ርቄ መሄዱ ሞት መስሎ ቢታየኝም ያው ትዳር አይደል። ከጊዜ በኋላ ለመድኩት። መኖሪያ ቤትሽ ነው ተብዬ የሄድኩበት ከተማ ከመሆኑም ጋር አካባቢው በጣም ደስ የሚል ነው። ለሁሉም ነገር ምቹ ነው። እኔም ትዳሬን በሚገባ ጠብቃለሁ። የባለቤቴንም ቅስም እንዳይሰበርብኝ እያልኩ እጠነቀቃለሁ። አንዳንዴ ከባለቤቴ ጋር ስለሚሄድ ነው መሰል ታላቅ ወንድሜ ዑስማን አብሮኝ ያለ ሁላ ይመስለኛል። ይህንን ያዩ አንዳንድ ጎረቤቶቻችን የሆኑ አንዳንድ የቅርብ ጓደኞቻችን አላህ ፍቅራቸውን ያድስላችሁ እያሉ ይመርቃሉ። የማያረጅ ፍቅር፣ የሚቀናበት ፍቅር። ከዓመታት በኋላ ነገሮች ቦታቸው መሳት ጀመሩ። ትዳር ውስጥ ወይም በሁለት ጥንዶች መካከል የሆነ የጎደለ ነገር ካለ ምን ጊዜም ነገሮች ቦታቸውን ይስታሉ። ጉድለቱም ክፍተቱም እኔው ጋር ነው። ይህ ደግሞ የአላህ ስጦታ ነው። ባለቤቴ ልጅ መውለድ ቢፈልግም እኔ ግን ብዙ የሕክምና ተቋማት ጋር በሄድም መውለድ እንደማልችል ዶክተሮች ደጋግመው ነግረውኛል። ጊዜ በሄደ ቁጥር የልጅ ፍቅር ያንገበግበኝ ጀመር። ወልጄ ማየት ናፈቀኝ። ሕፃን ልጅ የምታቀፍበት ቀን ራቀኝ። አላህ ከሚሰጠን ጸጋዎች ሁሉ ልጅን የመሰለ ነገር ምንም ነገር የለም። ዱንያ በዓይኔ አልታይሽ አለችኝ። የዱንያን ሕይወት ጨለመብኝ። አንዳንዴ ጭው ያለ በረሃ ላይ ያለሁ ያህል ይመስለኛል። የብቸኝነት ስሜት ይደቁሰኝ ጀመር። ቤተሰቦቼ ጊዜ በሄደ ቁጥር የኔን ነገር እንቅልፍ ይነሳቸው ጀመር። የኔም የትዳሬን ሁኔታ ዕለት ከዕለት እየከሰመ መጣ። ያለኝ አንድ አማራጭ ብቻ ነበረ። ከባለቤቴ ጋር ፍቺን ፈጽሞ ወደ ቤተሰቦቼ ጋር ዳግም መመለስ። ለ8 ዓመት ያህል የገነባሁትን ፍቅሬን አፍርሼ ከቤተሰቦቼ ጋር ተቀላቀልኩ። የመጀመሪያ ፍቅሬ ላይ ቀዝቃዛ ውሃ የተቸለሰበት እሳት ይመስል እሱን ለማጥፋት ጊዜ አልወሰደብኝም።